ግም ለግም አብራዝ ግም ነበር አያቴ እውነቷን ነው ሙት ግሞች ጭራሽ ሁለት ሆኑ አንዷን ባለፈው መክሬ ገጽቼ ትመለሳለች ብዬሰል አባል ይዛ መጣችብኝ አባል እንደሱ አይነት መረን ለቆማጣ አንድ ጣት ብርቁ ነው ትላለች አያቴ እውነቷን ነው በቃ ያላት ይሄ ጣት ነው የሚያስደስታትም ሁሉ ነገሯ ይሄ ጣት ነው በቃ እሱን ይዛ ነው በቃ ሄው ያዙ ይልቀቁኝ ሚዲያ ላይ ያዙ ይልቀቁኝ እቻው ታስራ አንድ ፈረሱላ በርበሬ መጣጣን ያለበት እውነት አይወጣላትም በፈረሱላ ራሱ አይወጣላት እንጃ በበቅሉላ ኮጣላት ወይ በአዩላ ኮጣላት ነው እንጂ በፈረሱላ አይወጣላትም ተይ ስትባይ ይበስብሻል ወይ 2018 በሰላም ይለፍ እኔም ወንጀል ሳልሰራ ሌሎች ነገሮች ሳይፈጠሩ በሰላም ትንሽ አሁን እንደመናደድም ይያለ ልረጋጋ ለራሴ ጊዜ ልውስ አለበለዛ ወንጀል መስራቴ ነው ባለፈው ያሰራሁት ሽጉጥ አለ አልሞከርኩትም ልሞክረው እችላለሁ ተመለሱ እናንተ ቀስ ብላችሁ ተመለሱ አለበለዛ ደርቤ ነው ምጥላት ክብረት በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው። አባጉሌም ቴክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። ለነገሩ የአብዛኞቻችን ህይወት እኮ እንደዚህ ነው። አልተቀረጸም ወይ ግልጽ አልወጣም እንጂ እኮ እንደዚህ ነው የአብዛኞቻችን ህይወት። ቀን ካምላክ ወይ ካንተ ውጪ ማን ሊበጀን፣ ማታ በእርሶ መጀን እንላለን እዛ ጦንቃዩ ጋር። እሳቸው እንደውም በተዘዋዋሪ ሰውን በማስጨፈር ነው ሰይጣን የሚያገኙት። እኛ እኮ ቀጥታ ቢሮ ነው የምንሄደው ሰይጣኑን ለማግኘት በእርሶ መጀን በአንተ መጀን እያል ስንቶቻችንን ጎረቤቴ እንድፋልኝ ወንድሜ እንግደልልኝ እከሌትን አንሳልኝ እስከሌና አሳብድልኝ። ይሄ ነው ከዛስ ጠዋት ቤተክርስቲያን ቸርች ዋና ነን በቃ ዋና አንድ እግራችን እዚህ አንድ እግራችን እዛ የረገጠ ሰዎች እኮ በጣም ብዙ ነን። ዲጄ አባ ዲጄ ምን አይነት ጉድ! አረ ዘንድሮ ማንሰማው ነገር የለ። እኔ አሁን ለርሶ ምን ጠይቆት አይምታታቦትም ወይ ውጪ ሄንዛብ አይሉም ወይ ቸርች ውስጥ? እርሶ ለራሶት አንድ ግሮም መቃብር ውስጥ ነው አንዱን ከተው ፍግም ሊሉ ትንሽ ጊዜ ነው የቀረው። በዚህ እድሜው ሰይጣንንም ማገልገል እግዚአብሔርንም ማገልገል ጥሩ አይመስለኝም። ምንም የቀሩት ነገር የለም። ጸጉሮት ራሱ በኗል፣ እድሜዎትም በኗል፣ ሁሉ ነገሮት በኗል። ይመለሱ። አዎ ንስሐ ይግቡ፣ ይመለሱ። አዎ አሁን ያያችሁት አይፎን 17 ፕሮ ማክስ ስቶሬጅ በ512 ባትሪ በ100% ራም በ6 የከለር እና የሳይዝ አማራጮች አሉት። ይህንን ለማግኘት የምትፈልጉ ሰዎች በውስጥ አውሩኝ፣ ዋጋውን እዛ ላይ እንነጋገራለን። አያምርም? ስልኳ አያምርም? ይሄ ስልክ አያምርም? ታዲያ ቶሎ ሳያልቅባችሁ መታችሁ ተሻምታችሁ መግዛት ነው። ሌላ ነገር ያሰባችሁ ሰዎች ግን ምናችሁ እንደሚያማችሁ ነው ያላቀም። ተመለሱ፣ ሁላችሁም ተመለሱ። ሁላችንም እንመለስ። እኔ መጀ ነበር እመለሳለሁ፣ በሐቀኝነት እመለሳለሁ። እናንተም ተመለሱ፣ ሁላችንም እንመለስ። አዎ ኮሜንት ላይ ቆመብሽ የምትሉኝ ሰዎች የምትልኩልኝ መልእክቶች ሁሉ በጣም ያቆሙብኛል። ዝም ብትሉኝ ኖሮ አይቆምብኝም ነበር። አሁን ደግሞ ጭራሽ ቆመብኝ። እኔ በቃ አሁን ይሄ አይሰማ በቃ ተደፈነ ጆሮዬ። ቀን ወደ ቀን የምሰማው ነገር ተደፍኗል። ምን እንዳለች አልሰማሁም። ምንድን ነው ያለችው? በጽሁፍ ንገሩኝ። ያለችው ነገር አልተሰማኝም። አዎ ተደፍኗል። ይሄ በቃ አይሰራም፣ ከጥቅም ውጪ። በየቀኑ የምሰማው ነገር ጭው አድርጓት ደፈን። በቃ ምንም የሰማሁት ነገር የለም። የሰማችሁት ነገር ካለ ጻፉልኝ። እኔ ምንም የሰማሁት ነገር የለም። አዎ ያለችው ነገር ካለ ጻፉልኝ። እንደምታዩኝ እንግዲህ ዛሬ በዚህ ፀጉሬ ልሰራ ነው። ተከታተሉ።
እንደምታዩኝ እንግዲህ ይኸው ሰርቼ መጥቻለሁ። ከዚህ ማለት ነው ወደዚህ እንደምታዩት ይሄንን ይመስላል የተሰራው። አያቸው ፋሚሊ ይሄው መጨረሻው የሁማኔር መጨረሻ ትውልዱን እንዴት እንደሚያበላሽ ይሄው መጨረሻው። ኧረ እኔ በአንድ ጮጋራ አልችላችሁም። በአንድ ጮጋራ አልችላችሁም። በፍጹም አልችላችሁም። አዎ ቆማጣ ካላሉት ገብቼ ልፈትፍት ይላሉ። እችን አሁን ገልበን ካልገረፍናት ሌላ ነገር ነው የምታሳየን። ነገ ከነገ ወዲያ ሌላ ነገር ታሳየናል። አንቺ ቀለሽ ገለባ ሆነሻል። ልብሱን ግን ብታወልቂልን። ልብሱ ገዛሽው እንጂ እሱ የሀገር ባህል ልብስ ባለቤትነቱ ሀገር ነው። እኔ ገረመኝ ተይ ሚላት የለም። ቁጭ ብሎ ዋው የሚል ብቻ ነው። ትውልዱ እንደዚህ ነው እየመከነ የሄደው። በኋላ ተመለስ ስትለው ወዴት ነው የሚለው? ወዴት ነው የምመለሰው? ይመስለኝ ጥምቀት ዕለት ይመስለኛል። እንግዲህ ቀን የት እንደዋልሽ አንቺ ታውቂዋለሽ፣ ማታ የት እንዳለሽ አንቺ ታውቂዋለሽ። ሴጣን ራሱ ግራ የሚጋባ ይመስለኛል። አሁን በመጠጥም በምናምንም ለብ ሞቅ በለሽ ሊሆን ይችላል። ነገ ስታይም የምታፍሪበት ነገር ነው። ልጅሽም ሲያየው የሚያፍርበት ነገር ነው። ነገ የሚቆጨሽን ነገር አታድርጊ። ተመለሽ። ልብሱንም አውልቂ፣ አንቺም ተቀመጭ። አዎ አርፈሽ ተቀመጭ። አንተም የተሰካኸው ተነቀል። ሁለታችሁም ተመለሽ። እጅግ በጣም አስገራሚ ሰበር ዜና ተሰምቷል። የተቆረጠ ብልት ለመጀመሪያ ጊዜ ኢትዮጵያ ውስጥ በቀዶ ጥገና አማካኝነት ወደ ቦታው እንደተመለሰና ስኬታማ የሆነ ቀዶ ጥገና እንደተደረገ ነው እየተነገረ የሚገኘው። ቤቲ ናት። በተኛበት ቆርጣ ልትወስድ ስትል የደረሰባት ቤቲ ናት። አምሹር በቃ አውቀዋል። ቤቲ ናት። ቤቲ ሸለተች ይዛ ልጠፋ ስትል ጋሙሌ ተባለች። ታንክ ስለ ዶክተሮቻችን ተገጠመ። እንዲሆን ነገር ሆኖ ተገጠመ። ግን እኔ አሁን ባለቤቱን ባገኘው መጠየቅ የምፈልገው ነገር ቀንሳ ወስዳለች ወይ? ከላዩ መቆረጡን ቆረጠች፣ ግን ከላዩ ቀንሳ የወሰደችው ነገር ካለ ቢጣራ ባይ ነኝ። ዘይገርም ነው። ብልት እኛ ሀገር መተከል ጀመረ። ግን እኔ በዶክተሮቻችን ቆርጫለሁ። ምንድነው ባለፈው የሰራሁላችሁ ቪዲዮ ላይ ማስጠበብ ማሰፋት ነበር በሴቶች። በእኛም መጣ። ደስ ይበላችሁ። በእኛም መጣ። ቆርጦ መቀጠል ተጀመረ። አሁን እኮ ይሄ መግቢያ ነው። በዚህ ልጅ ይሞከራል ሁሉም ነገር። ከዛ ማስረዘም ማሳጠሩ ደግሞ ይቀጥላል ማለት ነው። ስለዛ ይሄ ለወንዶች የምስራች ይመስለኛል። ዶክተሮቻችንን ማመስገን አለባችሁ። ቤቲ ግን መልሺ የወሰድሽውን ከላዩ ቀንሰሽ የወሰድሽውን ነገር መልሺ። በጋ አምላክ መልሺ። አዎ ተመለሺ። ክብረት ይስጥል። እስከ መቼ ማረሳ ያንቺን ነው ደደል እስከ መቼ ማረሳ ያንቺን ፍቅር ቤቲ ነይ ጉድሽኒ ለሁለት እየጨፈሩልሽ ነው። ነይ ጉድሽኒ እንዴ አባባ ዛሬ ነው የበቀሉሎት። ኧረ ባኮት ይረጋጉ። እንደው እግዚአብሔር ሲረዳን ማጠሩ ትንሽ ረዘም ቢልማ በቃ አናታችንን ፈንክተውን ነበር። በቃ እባብ ልቡን አይቶ እግር ነሳው ትላለች አያቴ። እውነቷን ነው። ቢያንስ ዘፈኑን ግጥሙን ባይሉ እንኳን ሪትም ይጠብቁ እንጂ ሲጨፍሩ። እርሷም በዚህ ድሞት እዚህ መንዘላዘል ነበረበት ወይ? አወድቀው ቢሰበሩ አጥንቶት አይዝም፣ እንደ ልጅ አይዝም ነው። ይሄ ሁሉ አመት አልተጠቀሙበትም ነገር ይሄ ማስታወቂያ ነው። አለኝ እኮ አስጠቅሙኝ ማለት ይመስላል። የእርሶ ሁኔታ እንደዛ ነው የሚመስለው። እንደዛ መሰለኝ ነው። ስለዛ እንደ ሰሞነኛው ዜና ተቆረጠ ተገጠመ የሚባል ነገር ሳንሰማ አደበው ይቀመጡ። ትንሽ ከዚህ በላይ ከዘለሉ ራሱ ተበጥሶ ሊሾልክ ይችላል በቁንጠው በኩል። ስለዛ ልክ አይደለም። ይመለሱ ጋሽ ይመለሱ። ሁላችንም እንመለስ። እንዲህ ምን ነው ሰዎች ክብረት ይስጥ። አሁን ያየቻቸው ሁለቱ ዘንባቦች ታሪካዊ አመጣጣቸውን እስኪ በጥቂቱ ልበልላችሁ። በመጀመሪያ ትንሽ ነበሩ። ቀስ እያሉ አጎጥጉጠውም አልቆሩም፣ አቆጥቁጠውም አልቀሩም፣ አነጠነጡ። ይሄ ወንዝ ዳር ያለ ዘንባባ አስተዳደጉ ፍጥነቱ ከባድ ነው። እዚህ የሚላችሁ ከሆነ እኮ አምና በጣም ትንሽ ነበረ እነዚህ ሁለቱ ዘንባቦች።
እና አሁን ገረጀው በጣም ተለቁ። ሳናስበው ውሃ ዳር ስላሉ ተለቁ፣ በጣም ያምራሉ። በከተሞቻችንም እየተተከሉበት ያለው ምክንያት ይሄ ነው። እንዲህ ሲታዩ ውብ ናቸው። አሁን እነዚህን የገጨ ወይም የነካ ይቀጣል። 200 ሺህ ብር ወይ 300 ሺህ ብር በህጉ እንደተደነገገው ማለት ነው ይቀጣል። የነካ ማን ነው የገጨ ታስከፍላለች፣ ትራፊኳ ታስከፍላለች። 200 ሺህ ብር ወይ 150 ሺህ ብር ታስከፍላለች። ዋናው መገጨቱ ሳይሆን መክፈሉ ላይ ነው ችግሩ። ሐይቁ ደስ ይላል፣ ዘንባባው በቃ ልዩ የተፈጥሮ ውበት አለው። ኢትዮጵያ እኮ ለዚህ ነው የምታምረው። 200 ሺህ ብር ወይ 150 ሺህ ብር ያላችሁ ሰዎች ዘንባባውን መንካት ወይ ሄዳችሁ መግጨት ትችላላችሁ ለማለት ፈልጌ ነው። ክብረት ይስጥልን። ሌላ ነገር ያሰባችሁ ሰዎች ተመለሱ። ሌላ ነገር ያሰባችሁ ሰዎች ተመለሱ። ይህ ስለ እጽዋትና ስለ ዛፍ አተካከል ያለው ሂደታዊ እኔ ራሴ ልመለስ ሄጃለሁ። ምንም ዋሻው ነገር የለም። ሄጃለሁ፣ እመለሳለሁ። እናንተም ተመለሱ፣ አብረን እንመለስ። ግድ የለም። ክብረት ይስጥ። ሰላም ቤተሰብ፣ ስሜ ወይኒ ይባላለሁ። አሁን የምኖረው አዲስ አበባ ነው። የ22 ዓመት ወጣት ነኝ። የምሰራው ቁራሌ ነው። ቁራሌ ስራ የጀመርኩት ከ3 ዓመት በፊት መቀሌና አካባቢዋ ላይ ነበር። ስራውን ስጀምረው ብዙ ቻሌንጆች ነበሩት። ትልቁ ቻሌንጅ ሴትነትና የማያልቅ የጉልበት ስራ ዋነኛው ነበር። ይሄንን ስራ ከመጀመሪያ በፊት በጣም ጎበዝ ተማሪ ነበር። እኔና ቤተሰቦቼ በነበርንበት የኢኮኖሚ መዛባት ምክንያት እና በተለያዩ ችግሮች ምክንያት የምወደውን ትምህርቴን ትቼ እንኳን ለሴት ልጅ ይቅርና ለወንዶች በጣም ፈታኝ ወደ ሆነው የቁራሌ ስራ ለመግባት ወሰንኩኝ። እንደዛም ሆኖ ግን መሰናክሎቼ እየባሱ መጡ። በነበርኩበት አካባቢ ስራዬን መቀጠል አልቻልኩም። ስራ ቦታዬን ለቅቄ አዲስ አበባ ገባሁኝ። አዲስ አበባም መጥቼ ነገሮች እንዳሰብኳቸው ቀላል አልነበሩም። የራሴ ቁራሌ ቤት መክፈት አልቻልኩም። እንደዛም ሆኖ ገንዘብ እንጂ ጤናዬን ያልጎደለኝ ጀግና እህታችሁ ፈጣሪዬን እያመሰገንኩ ከባለ ሀብቶች ጋር ተጠግቼ በጉልበትና በተለያዩ ስራዎች እያገዝኳቸው እየሰራው እገኛለሁ። አላማዬ ደግሞ የራሴ በቂ ስራ ቦታ ኖሮኝ ሌሎች ወጣቶች ወደ ስራ ማስገባትና ማገዝ ነው። ይህንን ለማሳካት ደግሞ የእናንተ ትብብር ያስፈልገኛል። ሾው አፕ የሚል ቻሌንጅ የ500 ሺህ ብር ቻሌንጅ ሰጥቶናል። ስለዚህ ይሄንን ቻሌንጅ እንዳሸንፍ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለብዙሃን እንዲደርስ አድርጉልኝ። አመሰግናለሁ። ዋው 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 ዋው! ወይኒ እጅግ በጣም የማከብርሽ በጣም የማደንቅሽ ውዷ እህቴ ነሽ። ያው በግልም ስለማቅሽ ማለት ነው። ከዚህ በላይ በርችልኝ። በጣም ብዙ ካንቺ ጠብቃለሁ። ጠንካራ ሴት ነሽ። ከዚህ በላይ ትልቅ ደረጃ ላይ እንደምትደርሺ በጣም ትልቅ የሆነ እምነት አለኝ። በአንቺ ሙሉ እምነት አለኝ። እንዳንቺ አይነት ሰው በግል በማወቄ በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። ሁላችንም የበኩላችንን ብንደግፋት ባይ ነኝ። እጅግ በጣም ጠንካራ ሴት የሆነች ሴት ናት። እጅግ በጣም ታታሪ የሆነች ሴት ናት። በርችልኝ፣ ጠንክሪ። ሁሉም ነገር ያልፋል፣ ይስተካከላል፣ ከፍታውም ይመጣል። ጎበዝ ወይኒ። እኔ ያላችሁኝ ነገር እንደማከብር ታውቃላችሁ። ያው አሁን እያራው ነው። እሺ ግን አሁን ፈልገው ነው ወይስ ለምንድን ነው? ድምጹን ነው የፈለከው ላሰማ? ግም ለግም አብሮ ያዝ ግም ትነበራያት። እውነቷን ነው። አንቺ የግም ድግስ ብለሽ ደግሞ እዚህ ላይ መጸዳዳት ጀመርሽ። አሁንማ ምን ቀረ? በአፍሽም ተጸዳዳሽ፣ በታችም ተጸዳዳሽ። ምን ቀረሽ? አሁን እኮ ምንም የቀረሽ ነገር የለም። አንድ የቀረሽ ነገር መርፌና ክር ስቶኝ ማሳየት ነው። እሱም ቢሆን ስቶሪ ታይም ምናምን ብለሽ ነግረሽናል። እችን ምታህል ይዛ ምናምን ብለሽ ጫፍጫፉን ብለሽዋል። አሁን ያ ሰውዬ አንቺን ትቶ ሌላ ቦታ ቢሄድ ይፈረድበታል። እንደዚህ ይሁንሽ። አሁን ሳራ ይሁን። አሁን ቀጣይ ምን ላድርግላችሁ? ቢዩ ያራሹም ቢዩ እሱን አድርጊልን በእናትሽ ፕሊዝ። እሱን ማየት እንፈልጋለን። አንቺ አታረጊውም አይባል። አንቺ ታረጊዋለሽ። ድሮ እኛ የምናውቀው ሴት ልጅ ኖሯን ስትደብቅ ነው። ሴትና ድመት አንድ ናቸው፣ ኖራቸውን በመደበቅ። ድመት እንኳን ተጸዳርታ ሰው እንዳያይባት በአፈር ሸፈን ታረጋለች። ከድመት አነሽ አንቺ ሚያው ጭፍ። መቼ እንደዚህ ተፈተን እንደተለቀቅን አላውቅም። ተፈተናል። በቃ ሁላችንም ተፈተን መረን እየጋለብን ነው። ሂድ በለው ነው በቃ ሁላችንም። ተመለሽ። የወጣውንም መልሽ አይደለም መቼም እሷ አንዴ ወጥቷል። ግን ተመለሽ። ሁላችንም እንመለስ። እንዲህ ምን ነው ሰዎች እንመለስ። ክብረት ይስጥ።
የኔት ምን አስበሽ ነው? አፈነሽ ልገይብን ነው እንዴ? አንቺ እንደፈለግሽ እሱን ታይልን ነግሬሻለሁ። ታይልን ልባርጊ አንድ ያለን ተስፋችን እሱ ነው። የመኖሪያችን ተስፋችን እሱ ነው። ምንድነው እንደዚህ ማስጨነቅ? የሰው አካል እኮ ነው። የአህያ ወይም የፈረስ ከንፈር እኮ አይደለም እንደዚህ የምትነጣጥዩ። አብረው ነው የተፈጠሩት፣ አንድ ላይ ያሉ ነገሮች ናቸው። እንደውም በሕክምና መሰማው ንፋስ ያገኝ ንፋስ ይሰጠው ሲባል አንቺ ንፋስ ልታሳጭው ነው እንዴ? ይናፈስ ቀለል ይበል። ጥሩ አይደለም፣ ላንቺም ጥሩ አይደለም፣ ለኛም ጥሩ አይደለም። የታፈነ ነገር ላይ ስንወድቅ መጋኛም የሆነ ነገርም ሊያገኘን ይችላል። ተጣመን ልንቀር እንችላለን። ስለዚህ ልክ አይደለም። ተመለሽ፣ ቶሎ ተመለሽ፣ አውልቂ፣ ተናፈሽ። በቃ አዎ፣ ይሄ ነው አሰራሩ፣ ይሄ ነው ክብረት ስትል ቀኔ ልጀምር ስል ተደስቼ ወፎች ሲዘምሩ ድምፅ ሰምቼ አንቺን ሳንሰላስል ቀረሁኝ እንጂ ሄና በብሶ ስላ ደማንቆ ጣትሽ ዘባድና ከርቤ እጣኑን ሙቀሽ አይ ሙቀሽ አምባርሽን አርገሽ ሎሚ ያሸተች ጨረሰ እሰይ ጨረሰ እንዴ? ጆሮ መቀለጃ ነው እንዴ? ደግሞ ገጣሚ፣ ዜማ፣ ዳይሬክተር፣ አቀናባሪ ምናምን ጽሁፍ አለው። አረ ዶንቁር አንተ። እስጢፎ ማረን ሳንቾ ማረን የባሳለና ሀገር አትልቀቅ አለ ያገሬ ሰው። ድምጽ ምንድነው ወንድሜ? አልተከፈተም እኮ ሞተር አልከፈተም፣ አልበረገደም። አንተው ምንድነው ማድረግ ያለብህ መሰለህ? የተጋገረ ቂጣ ሳይሰነጣጠቅ መዋጥ እንዲከፍት፣ ጎሮሮ እንዲከፍት፣ ትንሽ ለስለስ እንዲል ደግሞ ቅባት ነገር አስነካው ባዝሊን ሻካራ። አሁን አንተ ሚዲያ ላይ ባቀርቡ ጥበብ ጠራችኝ ትላለህ። ልትተፋብህ ነው የጠራች፣ ልትመታ ነው የጠራች። ሰውን ክፉ ያናግራል። ተመለሳው አንተ አሁን ለዘፈን አትሆንም፣ ለውዝዋዜም አትሆንም። በቃ በዛ አካባቢ አትሆንም አንተ። ተመለስ በቃ አትሆንም። በቃ አይሆንም። የማይሆን ነገር እኮ አይሆንም። በቃ ተመለስ። እኔ ራሴም መለሳለሁ። እኔ ሞክሬ እምቢ ብሎኝ ነው ወደዚህኛው የገባሁት። ይሄም ካልሆነ እንደ ሁኔታው ነው። ተመለስ። የተመረቁ በሸበካሃኑ በፍቅር ነው ማማር ሁሉ ላይ ሲሆኑ ጦርና ጋሻው መች ከእጇ ይለያል። ለሷ አይታይም፣ ለኔ ግን ይታያል። ታይቷቸዋል። ጦርና ጋሻ ታይቷቸዋል ወይ? ግድግዳ ላይ የተሰቀለው ጦርና ጋሻ ታይቷቸዋል ወይ? እንደኔ በቃ አይቼዋለሁ። እኔ ያ ዘፋኝ ትዝ አለኝ። ያ ዘፋኝ አሁን እኔ አሟሟት ነው ወይ ጉጭ ያለ ጡት አንድ ቀን ሳላይ ያለው ዘፋኝ። አይ ምን አለ አሁን ከአፈር ወጥቶ ጦርና ጋሻውን ብናሳየው ምን መሰላችሁ? ይሄ ግድግዳ ላይ የተሰቀለው ጦርና ጋሻ ቀደምት አያቶቻችን ቅድመ አያቶቻችን ጣሊያንን ድባቅ የመቱበት ጦርና ጋሻ ነው። ስለዚህ ይሄ የሀገር ባለውለታ ግን ወደ አንቺ ስንመለስ እኝንም ያህሉ ወልደው ያሳደጉሽን እናትን ቁጭ አድርገሽ እንዲህ ውንቅ ውንጥርቅ ማለት ጥሩ ነው ላንቺ? ጥሩ ነው? እንዴት አድርጌ ባሳድጋት ነው እንደዚህ ውንጥቅሬ የሆነችው እያሉ ነው። ስለዚህ ይሄ ልክ አይደለም። ከባህልም ከወግም ያፈነገጠ ነገር ነው። ሊያስገባሽ ይችላል። ጥሩ ነገር አይደለም። እኛ በእርግጥ ያየነው ነገር ጥሩ ነው፣ ግን እየሆንሽ ያለሽው ነገር ጥሩ አይደለም። ተመለሺ። እናትሽንም አታበሳጪ። እኛን ግን ነገሩ ተመለሺ። ለማንኛውም ተመለሺ። አዎ ተመለሺ። ሁላችንም እንመለስ። እንዲመንኑ ሰዎች እንመለስ። ክብረት ይስጥ። የመጀመሪያውን ዙር አንተ ጨርሰሃል። እሷ ግን አሁንም እንደጨበጠች ነው። በል በተነፈሰም ጎማ ቢሆን ንዳና አድርሳት። አይሆንም። የማይሆን ነገር አይሆንም። በቃ የተነፈሰ ጎማ ነው። ሪስክ አለው። በተነፈሰ ጎማ መንዳት ሪስክ አለው። ቸርኬ ይሰበራል። ጎማ ሊወልቅ ይችላል። አይሆንም። በእግሯት ሂድ። ተጨባበጠች ብለሽ አንቺ ሌላ ነገር ልታጨብጪ ነው አላማሽ። ትራፊክ በያዝ
ትራፊክ ላይ ዝም ይላል። ቤቷ ሩቅ ሆነስ እሷ እኔ በተነፈሰ ጎማ እሷን ለማድረግ በምታገልበት ሰዓት ቤቷ ሩቅ ሆነስ እንዴት ላደርሳል? አንቺ ያልሽው ስትራቴጂ ለመኪናውም ጥሩ አይደለም፣ ለመኪናው ባለቷም ጥሩ አይደለም። አይሆን ባይሆን ጎማ ተቀይሮ እንደ አዲስ ታድሶ መሸኘት ይሻላል እንጂ ይሄ አንቺ የምትይው መንገድ በፍጹም አይሆን። የፈለገ ቢመሽባት በተነፈሰ ጎማ የሚሸኘው ነገር ጥሩ አይመስለኝም። እንደ ሀሳብ ጥሩ አይመስለኝም። ካልሆነ እንዴት ይሻላል? እንዴት አድርጌ ልሸኝሽ? በእግር ሸኝሻለሁ። ምን ይመጣ? በእግር ሸኝሻለሁ። ግን አንቺ ምንድነው ለማስተላለፍ የፈለግሽው ነገር? መቀባጠር የፈለግሽው ነገር ምንድነው? ስለዛ እያቦካሽ ያለሽው ነገር እያግማማሽ ያለሽው ነገር ልክ አይደል? ብዙ ጊዜ አይሻለሁ። አንቺ እዛ ዙሪያ ነሽ፣ ግምድግስ ዙሪያ ነሽ። አንቺ መጨባበጥ ያልሽው ሁሉ ነገር ወደ ጨብጥ የሚወስድ ነገር ስለሆነ ተመለሽ። ሁላችንም እንመለስ። እንዲህ የምንሆን ሰዎች አዎ እኔና ባለቤቴ ከሴክስ በኋላ ጌታ እናመሰግናለን ስላረካኸኝ። እውነት እሱ ነው የሚለው። ዋው ላለሁ ናንም አመሰግናለሁ። ይሄ ምናልባት ለሰዎች ይቺን እንትን ሊያሰኝ ይችላል አይደለም። እሺ ጥሩ ማመስገን ጥሩ ነው። መመሰጋገን ጥሩ ነው። እሺ አሁን ስለረካ አመሰግናለሁ አሉ። ባይረኩ ሊራገሙ ነው። አረ ወገን እየለየን ዘርፋለ። ሁሉም ነገር ዘርፋለ። የማይረኩትስ ምን ይበሉ? እነሱ ይንቀፉ፣ አምላክን ይንቀፉ። ተው እንጂ አምላክን የቆሎ ጓደኛችሁ አታድርጉ እባካችሁ። በቃ እኮ አምላክ አንዴ ብዙ ተባዙ ምድሪቱን ሙሉ አለ። በቃ ምድሪቷን ስትሞሉ እያንዳንዷን ነገር ለኔ ያሳውቁኛል አለ። እንደዚህ አይኑን ለመጦንቆል ምን ሞክረው ነገር ቢቀር ለዛ ማዘር እርሶ ትልቅ ሰው ነው። ይሄ እርሶን ወደ ላይ ሽቅብ መመከር ሰው አልነበርኩ። እሱም ቢመክሩኝ ደስ ይለኛል። አጥፍቼ ከሆነ ይምከሩኝ። የግብረ ስጋ ምናምን ነገር ሪፖርት የሚደረግ አይመስልኝም። በሰማይ ቤት ግልባጭ አይሆንም። የሚሆን ነገር ስላልሆነ ይመለሱ። አዎ ማለት ቢረኩም አይረኩም ይመለሱ። ሁላችንም እንመለስ። አዎ ክብረት ይስጥልኝ። Senar waaqayyo injijjiirre maal fa'i tarreessa fageenya harkisaa hin qaqqabne eessamee argisiisa. አምላኬ የእሷ እጅ ነው በለኝ። እኔ መጀመሪያ እሷ እንዲህ አገጩ ምዳበሰን ይመስልኝ ትኩር ቢያሳ የእሱ እጅ ነው። እንዴት አደገልህ? እንዲህ ለጥፍር ያረከውን እንክብካቤ ለምስቲ ብታረግ ኖሮ የት በደረሳችሁ ነበር? እንዲህ ጥፍርን ለማሳደግ የታገልከውን ትግል ህይወትን ለማሳደግ ኑሮን ለማሳደግ ብትታገል ኖሮ የት በደረስክ? እሺ ሌላው ይሁን፣ ሌላው ነገር ይቅር። ሽንት ቤት እንዴት ነው የምትታጠበው? አንተ አሁን ወንድ ልጅ ነህ፣ እንዴት ነው የምትታጠበው? ሲደርቅ ነው የምትፈቀፍቀው? አንተ ፍቅፋቂያ ዲዚኒቱን እኮ እናታችሁ እኮ አቀብሉኝ እኮ ለኔ እኮ ላኩልኝ እኮ ምለው ይሄን እዚህ ጋር የሆነ ነገር ጠቅ አረገኝ እየተሰማኝ ነው። እሷን ልታያት እንጂ በዚህ ሁኔታ ትንሽ ይብቃኝ። አዎ ከዚህ በላይ መቀጠል እየመሰለኝ አይደለም። በእንደዚህ ሁኔታ መቀጠል እየመሰለኝ አይደለም። እናንተ ፀጉሬ እኮ ነጭና ጥቁር ሆነ። ምን ጠብቃለሁ ከዚህ በኋላ? አዎ ይብቃኝ። በየቀኑ የሚመጣው እብድ እኔን እያሳበደኝ ስለሆነ ይብቃኝ። ከዛ በፊት ግን አንተ ተመለስ። ጥፍርን ቁረጥ፣ እንደ ወንድ ልጅ ቆፍጠን ነው። ኧረ በስመ አብ አክለሪክ እንኳን ቢገጠም እንደዚህ ይረዝማል እንዴ? አይረዝምም። ተመለስ